ብሉ እስቲ እየበላችሁ ቤት ያፈራውን ነው እንዴ? ማስረሻ አትበላም እንዴ? በለኝ እኮ አልበላም አለ። ምን ቤት ያፈራው ነው መንገድ ያፈራው ነው ቢባል አይሻልም እንዴ? ማግኘት ተንጆ ወላጅ ልፋታችንማ ገደል አትክተቱ። አንተ ደግሞ አፋለ ብለህ ታወራለህ እንዴ? አሁን የልመና ብር ነው ብለህ ነው የምታስበው? ምን ነው ግብዣ ሰባሪ የበድሩም ገንዘብ በላብላችሁ አይደል እንዴ? እንደዚህ ኧረ እኔ ስቀልድ ነው። ስቀልድ ነው? እንካ ጉረሳ። እውነትሽ ነው? አዎ የጋሻ ያልቄን ብር ማግኘት አስመልክቶ ነው አሁን ያልኩክ። ኧረ በእናትህ አንተ አትሰግጥ እስኪ ዝም ብለህ ብላ። ተው ለምኖ ለፍቶ ባመጣው ብር አንተ ቆይ የምን ቄስ ነው የሚያጫወት? ይኸውልህ መስረሻ እሱን ብር ባንክ ላይ ያስቀምጡት። ይሄ በተከራዮቹ ገንዘብ የተዘጋጀ ነው። ነው እንዴ? አዎ አባዬ ግብዣ ነው ዝም ብለህ ብላሽ። አንተን ቀሚስ አስለብሶ አንድ ቀን የኔን ስራ ነበር ማሰራት። አበስኩ ንጹህ ብር ስትፈልግ እዛው የቆምክበት መንገድ ዳር አንጣው ነበር የምትቀረው። ቆይ አሁን እሱ ምን አድርግ ነው የምትሉት? እሱ እኮ አስተማሪ ነው፣ የሚያውቀውን ላሳውቃችሁ ነው ያለ። ሊያስተምረን የሞከረው አይደል እንዴ? አይ ኩሪቲ፣ አሁን እዚህ ውስጥ የትምህርት እጥረት ያለበት ሰው ያለ ይመስልሻል? እንዲሁ እንደ ጊዜው ነውም ብለን ነው። ትየሙና እና እንዲሁ እናት አለ ተበላሽተን ንቅር ነው የምትይ? ኧረ እኔ አልወጣኝም እንዴ። አንዳንድ ጊዜ እኮ እውነት የምታንቀላፋበት ጊዜ አለ። የዛን ሰዓት ደግሞ ውሸት ትነሳና ዳንኪራ ትመታለች። ታዲያ ይዛኔ እውነት ብታወሪ ጥሩ ብታደርጊ የሚሰማሽ የለም። ስለዚህ እውነት ካንቀላፋችበት እስክትነቃ ተመሳስዬ ልኖር ብዬ ነው። በእውነት ነው ትየሙና፣ ይህ ንግግርሽ ከሌክቸር አይተናል። ቆይ ግን ትየሙና ቀድመን ብንቀሳቀሳት እንዴ? ያለ ጊዜዋ እንዴ? ምን ችግር አለኛ ከምንበላላ ይሻላል እንዴ? እንቅልፏን ሳትጨርስ ከነቃችማ ቅዠታም ሆና እንዲሁ እኛንም ስታደናብረን ነው የምትውለው። እኛ ስንደናበርላት ደግሞ ቁጭ ብላ ስትሳለቅብን ትውላለች። እንደዚህ ተሚሆንስ ቢቀርብን ይሻላል። አይሆንዬ፣ እውነቴን ነው የምልሽ። እንደው እንዴ የኔ ባለቤት ባትሆኚ እንዴት ይቆጨኝ ነበር። አነጋገርሽ ምንሽ ፕሮፌሰር እኮ የተባሉት ቁጭ ነው። አይተሽዬ፣ የኔ ጠንበለል በአንተ ወጥቼ እኮ ነው። የኔ ድንቡሽቡሽ፣ የኔ መለሉ፣ የኔ ጎራዳ፣ የኔ ጎፈሬ። በህፃናት ፊት እንደዚህ ይባሉ እንዴ? ኧረ እባካችሁ የሰውዬ ምንድን ነው የሚለው? እኔ በዚህ ሊፈነክተው ነው እንዴ? አንቺ ለምን ስነ ስርዓት አይኖርሽም? ምን እቺ እሺ ቲቸር በቃ ተነሽ እንሂድ። ኧረ እኔ ምን ይሻለኛል? ሰውዬ ቁጭ በል ቁጭ በል ማስሬ። ይሄ አንቺ ምን ነክቶሻል እንዴ? ዋንጫ ነው እኮ አውለቅሽው። የምን ዋንጫ? በልና ጨርሰው። የቂጤን ዋንጫ በል። እሱ የእግር ኳስ ዋንጫ አስመሰለው እንጂ ያው ዲል የፈለገው እኮ የቂጤን ዋንጫ አወለቅሽው ነው አይደል? ነበር አይደል? እኮ አልኩልህ። እኔ እኮ ጨረስኩልህ። እኔ እንደው ግርዝም የሚለኝ ግን ለማስረሻ እንዴት ነው አንተ አስተማሪ ሆንከው? ልጆቹ እንዴት በምን መልኩ ነው የሚረዱ? እኔም እኮ ግርም የሚለኝ በዚህ ጸባዩ እንዴት አስተማሪ እንደሆነ ነው። ምን ደግሞ ኤሌመንተሪ አስተማሪ ለምን ምን ችግር አለው? አንቺ ራሱ ተስፋ ቆርጠሽ ነው እንጂ ቁጥውኝ ነበር። ምን ለማለት ፈልገህ ነው ወዳጄ? እንዴት አስተማሪ መሆን እንደሚቻል እየተናገርኩ ነው እንጂ አንተን እየተናገርኩ አይደለም። ታዲያ እንደዛ ከሆነ ማንም ልሞክር። አረጋሽተሽ ለዩኒቨርሲቲ ከሆነ ይቻላል። ከዛ በታች ግን ከሆነ ኦቨር ኳሊፋይድ ይሆናሉ። ውይ እንደ አፌ ቁርጥ ይበልልህ። እኔ ለቤት አስተማሪ ነኝ። እዚሁ እናንተን ታስተማርኩ በቂ ነው። ውቢቴ እንዴት ነው ካልደበረሽ ባልሽን ለአንድ ወር አፓረንት ስጭኝና ንቅ ታርጌ ይመልስልሽ። እሱ ከፈለገ ምን ችግር አለው? ፈልጋለሁ ማስሬ። እናንተ ሰዎች ምንድን ነው የምታወሩት? ቆይ የምታወሩትን ነገር ታውቁታላችሁ? ድንገት ከፈለክ ብዬ እኮ ነው። ውቢት ከመረሽ ነው የምታወሩት? ምን ችግር አለው? እንድታቅልኝ እኮ ነው እንዴ። ቆይ ካንቺ ምን አጣው? የተለያዩ ነገሮች እንድታቅልኝ ንቅት እንድትልልኝ እኮ ነው ማስሬ። አዎ ፈታ ብለህ ብዙ ነገር እንድታቅልኝ እኮ ነው ማስሬ።
እና ለአንድ ወር ከእሷ ጋር እንደሆን ትፈልጊያለሽ ማለት ነው? አንድ ወር ብቻ ማስሬ፣ አንድ ወር። ወይ እኔና አንቺ ምን ላይ እንዳለን ታውቂያለሽ አይደል? አዎ እሱን አታስብን ያለው። እንደው ሰው ሁሉ ነውር አጥቷል፣ ተበላሽቷል። በነገሩ እኔ ብቻ ምን ላደርግ እችላለሁ ካልሽ እሺ። እሺ ነኝ። እሺ ነው እንዴ? አዎ ለአንድ ወር እኔና አንቺ አንድ ላይ እንሆናለን። ምንድን ነው? ቀልድ እኮ ነው፣ ቀልድ እኮ ነው። ቀልድ አይደለም፣ ለእኔ ይሄ ቀልድ አይደለም። ሰማሽ? እኔና አንቺ ለአንድ ወር አንድ ላይ ነን። ምን ያልሽ ሰምተሻል? አመረርከው እንዴ? ቀልድ እኮ ነው። ቀልድ ነው፣ ቀልድ ነው አይደለም? አዎ ቀልድ አይደል እንዴ ቲና? ለእኔ ግን ይሄ ቀልድ አይደለም። ኦኬ ሰማሽ ቲና? ለአንድ ወር ከኔ ጋር ነሽ። ይኸው ኧረ ተነሽ ተከታዩ እጂና ተከታዩ እንጂ ትላለች እንዴ? ወይኔ ጉዴ! ምነው ምላሴን በቆረጠው ዝም ብልስ። እኔ እኮ መጀመሪያውንም ተናግሬ ነበር እንደዚህ እንደሚሆን ታውቆ ነበር። እትዬ ሙና ተይ አልሽኝ እንጂ። አይ የማይመስል ነገር ለምሽት አትንገር አለ። አጉል ሆኖ እኮ ጋሽዬ። አሁን እነዚህ ልጆች ምን ይደረጋል? ዲያብሎስ ልጁ ቤት ነው ያለው። በእውነት 7 ኪሎ እርጥብ ድንች በሉት። ምንድን ነው ይሄ? ዳውላ ነው ይሄ። መቼስ እንደው አስተማሪ መሆን ነበረበት። ወይኔ ጉዴ! እኔም እኮ እየቀለድኩ ነበር። ትይሙና የሆነት ምን መቀደዴ በይ እንጂ። አሁን እንግዲህ ይኸውልሽ ጊዜ ካለሽ ለአንድ ወር ራስሽን ዝግጁ አድርጊ። እኔ ቲና ነኝ ከዚህ ገልጫጫ ጋር ሲያልፍም አይነካኝም። አይገርምም እንዴ? አግኝተሽ ነው እንዴ? ይህ እኮ ኦሪጂናል ሂውማን ፐርሰን በይ። ለነገሩ እሷ ምስትለቅልሽ እኮ ነው። የማይሆነው ነው። ኧረ ድምፁን ቀንሽ እንዴ! ኧረ ምን ሆነሽ ነው? ቀንሽ እኮ ነው። አወይ እድሌ! ምን ሆነሽ ደግሞ አንቺ? አወይ እድሌ! ምን ሆነሽ ነው? እኮ ነው ወይ እድሌ! አሁን ይህን ያህል ዓመት ተደብቄው ኑሬ ስልኬን ማን እንደሰጠው አላውቅም። ማለዳም ማታም እየደወለ ቁም ስቅሌን አሳየኝ። ማን ነው የሚደውለው? አንጠልጥዬ ነው ይዤሽ የምሄድ እያለ። እርበፍ ቦይፍሬንድሽ ነው ታዲያ? እውነቱን ነው እንዴ? አሁን ሰውነትሽም አልቋል። ካገኘሽ እንደ ፌስታል አንጠልጥሎ ነው የሚወስድሽ። ተሺ ጋሽዬ፣ ኧረ ጥርስ መፋቂያውን አላህል። እኔ እሱ እኮ የሚያህለውን ቢያዩት የሰማይ ስባሪ እኮ ነው የሚያህል ጋሽዬ። አሁን እና ሊፈቅብሽ ነው የሚወስድሽ። እስቲ እናንተ ስርዓት ያዙ። እሷ እኮ የምሯን ነው፣ ተጨንቃ እኮ ነው። ኩሪዬ እንደው አንቺስ የሰማይ ስባሪ ከሚያህል ሰው ጋር ምን እግር ጣለሽ? አልሸሹም ዞራል እኮ ነው። አይ እትዬ ሙና፣ እኔማ በዛን ጊዜ ሰውነት ነበረኝ። አሳኮ ነው እንጂ እንደዚህ ያሳነሰኝ። እንዴ ኩሪ፣ እና አሁን መብረቅ መጥቶሽ ነው እንደዚህ ያነሽው? የምን መብረቅ? ጥፊ ነው እንጂ። ምን? አዎ እትዬ ሙና፣ ጠዋት ማጣ ሲወጣ ሲገባ በጥፊ እየቀጠቀጠ ነው እንደዚህ ያሳነሰኝ። በወላዲቷ እና ባለቤትሽ ነበር? አይ ያኔ ፍቅር እያለን አብረን እንኖር ነበረ። እስኪ ኩሪዬ በእናትሽ ከሰማይ ስባሪ ጋር ግን ፍቅር ምን ይመስል ነበረ? ንገሪኝ እስኪ ቲና። ምን አደረኩት? ቆይ እስቲ ኩሪዬ ገጠር እያለሽ ነው ይሄ የሆነው? አዎ ተዛሬ 10 ዓመት በፊት። እና ከ10 ዓመት በኋላ ነው ሊፈልግሽ የመጣው? ኧረ እሱ ሙቼም አይለቀኝም። እዚሁ ጉራንጉር ውስጥ ገብቼ ተደብቄው ነው እንጂ ሁልጊዜም ይፈልገኛል። እውነትሽን እኮ ነው ኩርዬ። ከዚህ ጉራንጉር ውስጥ መጥተሽ ባትደበቂ ኑሮ ከዛው እንዳለ ይልሽ ደመናዋን ገለጥ አድርጎ የዛሬ 10 ዓመት በፊት ነበር የሚያገኝሽ። ስዩሜ ቀለድክ? ያልተነካ ሰው ግልግል ያውቃል። ተምን አለበት? በቃ አይለቀኝም ማለት ነው። አይለቀኝም በቃ። አይ ኩሪ፣ አሁንስ አንቺም የምትለቂው አትመስይም። ደረትሽ ላይ ለጠፍሽው እኮ። አይ ልምዱ ሆኖብኝ እኮ ነው እትዬ ሙና። እስቲ አምጪው፣ ስልኩ አምጪው። ተሽዬ እስቲ ይሄን ቁጥር ይኸው። ምን አይነት ቁጥር ነው? ይሄ ምን አዲስ አበባ አይደለም እንዴ? አወይ ድሌ፣ አወይ ድሌ፣ አወይ ድሌ። አዲስ አበባ ነው መደበኛ ቁጥር። የት
ልደበቅ እትዬሙና? አይድል አያበሰይ በዚህ በኩል ሄድ እንዴ? ትደበቂያለሽ። ቁጭ በይ። ኧረ እባክሽ ኩሪ ተረጋጊ። እንዴ ስፓይደርማን አረግሽው እኮ ዘላ ይጠመጠምብሽ። እውነቷን ነው ኩሪዬ። እስቲ ረጋ በይና ቁጭ በይ። እንዴ አይ ጋሽዬ ብታዩት እኮ ትረዱኝ ነበረ። አሁን ቢመጣ የዚህ ቤት በርስ እንዴት ሊያስገባው እንደምንም ብሎ ቢገባ እንኳን ይሄው ሶፋ ሊችለው። አይ እሺ ተቀመጠ ቢባልስ ጋሽዬ እንደው ይቺ እንጀራ የቀረበችው እንጀራ የምታጠግበው መስሏችሁ? አይ ተውኝማ። ይሄ ሰውዬ ሰው ነው ወይስ ዝሆን ነው? ይገጭተሽ መሀል ላይ መሰለኝ። ያው ግማሽ ሰው ግማሽ ዝሆን። ወደ ስቃይ ወደ መከራ ሊመልሰኝ ነው። አይ ኩሪ ልብስ ማጠብ እኮ ያው መከራ እኮ ነው። እሱ በስንት ጣሙት ናየ። እሱ እኮ ቢሆን ለራሴ ነው። በፈለገኝ ሰዓት ወጥቼ በፈለገኝ ሰዓት ገብቼ ስፈልግ በልቼ ሲደክመኝ በጀርባዬ ዝርፍጥ ብዬ ተኝቼ። እሱ ታለ እኮ ለፍቼ ለሱ ነው፣ ደክሜ ለሱ ሆድ ነው። በዚያ ላይ የት ወጣሽ የት ገባሽ የት ነበርሽ ጭቅጭቁ መከራ ነው። በዚያ ላይ ሌሊቱንስ እንዴት ብዬ ዝርፍጥ ብዬ ተኛለሁ? ኮሪ በይ እሱን ተይው። ድርብጥ አድርጎ ነው የሚያሳድረኝ በይኛል። ኧረ ተይ ቲና ተይ። እንዴ እኔ ምን አደረኩት? ይሙና ወራሯ እኮ ነው። ኧረ እንደው ምን ይሻላል ተሺ? ካልሆነ እኔ ልክ ልንገረው እንዴ? ያገኘሽለት ግን ውሃ ልክሽን ነው የሚያዘባልሽ። አርፈሽ ተቀመጭ። እሱስ ልክ ብለሻል። ወይ ካበዛው ለፖሊስ ንገር። አይ እሱ እንኳን አይሆንም። ለምን? አይ እንደዛ ሳይሆን ፖሊስ ተያዘው ይብስበታል ብዬ ነው ጋሽዬ። እና ልትጋፈጫው ማለት? አይ እሱም አይሆንም። ኮሪዬ አሁንም ተወጇለሽ እንዴ? ፖሊስ እንዲይዘው አትፈልጊም? ምንም ቢሆን እሺ ካልሆነ ወይ በዱርዬ አስቀጥቅጠን እናባረው? አይ እሱም አይሆንም። ለምን? አይ መሳሪያ ይይዛል። ሽፍታ ነው አትይም ታዲያ? ቆይ ስልክሽን አጥተሽ ታዲያ ለምን እዚህ ተደብቀሽ አትቆይም? ይሻላል እንደውም አይደል እትዬ ጋሽ? እሱ እውነትሽን ነው። እሱ አዲስ አበባ እስኪወጣ ድረስ አንቺ ከዚህ መውጣት የለብሽም። አለዛ ላይ የሆነ ቦታ ላይ ከፍ ያለ ቦታ ላይ ወጥቶ አየት አድርጎ ንቅል አድርጎ ነው የሚያወጣሽ። እውነቴን እኮ ነው የምልሽ። እብን ቤት ውስጥ ስትሆኚ ዣንጥላ መገተር አለብሽ። ወይ ስዩም አንተስ ነብስህም አይማርም እንዴ? ምን ነው ተሽዬ? ይሄን ስልክ አውቀዋለሁ። አንቺ ምን ፈልገህ ነው? ስልኩን አውቀዋለሁ አልኩሽ። አንቺ ይሄ ታዲያ የበድሩ ስልክ አይደለም እንዴ? ምን? አዎ የበድሩ ስልክ ነው። እዚሁ ነው በሉኛ። እንዴት ዋላችሁ ቤቶች? ደህና ዋላችሁ? አሪፍ እንግዳ ይዤ ነው የመጣሁት ጋር ኩሪ ፈልጊ ነው የመጣሁት አለኝ። እንግዲህ ኩሪን ገብርዬ ይባላል። እሱን ላላቀው እሱን በሩ እንዳይሰሩ ግባ ጋሽ ማነሽ? ኩሪ ነይ፣ የሰማይ ስባሪሽ መጥቷል። ነይ ገብርዬ አንተ ነግሬሃለሁ። አንተ ሰባ እንዳትሆንብኝ ነገርኩህ። በኮማንዶ ገብቼ በቃ አምላክ እኔ ነግሬሃለሁ፣ አስረዝምሃለሁ። ናፍቀኸኛል እኮ ገብርዬ። እኔም ናፍቀሽኛል። ይቅር በሉኝ አባቴ፣ ይቅር በሉኝ። አጥፍቻለሁና ተዳፍሬዎታለሁና ይቅር በሉኝ። በንዴት ላይ ሆንኩኝና እኮ በቃ ቤት ሁሉ ተዳፍሬያለሁ። ይቅር በሉኝ። አይገባም። ይቅር ብያለሁ። ተባረክ። እሺ እናንተም ይቅር በሉኝ። ተባረክ። እሺ። ተባረክ። እናንተም ይቅር በሉኝ።
በዳሞቷ ማርያም ይዣቸዋለሁ። ይቅርታ አድርጉልኝ። አድርገውልሃል። ቁጭ በል። ድንቅ ነው በእውነቱ። እኔ እኮ ኩሪ የሰማይ ስባሪ ያህላል ስትል በአካል መስሎኝ ነበር። ለካ አንተ ወኔህ ድፍረትህ ነው የሰማይ ስባሪ የሚያክለው። እቺ ነች አይደለ? እቺ ቀጣፊ ያለችው ምን ያላለችው ነገር አለ? ልስዩ አዋቂ ሲያወራ ጥልቃቸው። አሁን የኛ የጥያቄና የመልስ ፕሮግራም ነው። ስለዚህ ዝም ብለህ ማዳመጥ ነው። እንዲያውም በአዳምጥ ይሻለኛል። እንዲያውም በደንብ ይጠይቁልኝ። ለመሆኑ ከወዴት ግድም ነው የመጣኸው? ምን ግድም እመጣለሁ? አቀበቱን ቁልቁለቱን እንዲሁ ስዳክር ውዬ ዳሞት ከሚባለው ሀገር ነው የመጣሁት። እንደ ያልነገረቻችሁም እንደ ሀገሯን? አይ እሷ ምን ትነግረናለች? እስከ ዛሬ ድረስ የነገረችን የሽሮ ሜዳ ልጅ መሆኗን ነው። ለካ የሩቅ ሀገር ሰው ናት። ለመሆኑ በወዳጅነት ብዙ ጊዜ አሳለፋችሁ? ኧረ ምንም ያህል አልቆየንም ስንጋባ። አቤት አቤት ኩሪ፣ ዛሬ በዚህ አይነት አንሰሽ ጥፍርሽ ሳትደበቅ ያቀር ጋሽ ችግር የለም። እኔ ጋር ጥፍር መቁረጫ አለ። ቆርጠንም ቢሆን እናወጣታለን። በድሩ ጎበዝ እኮ ናት። በአሁኑ ጊዜ ማን ነው ጥፍር መቁረጫ 50 ብር የሚያወጣ? እንዳትገባ ጠብቃት። ይኸው እንደዚህ ፍጭቅ ብዬ ነው የምጠብቃት። ታዲያ እንዴት አድርገህ ነው ቤቷን የደረስክበት? ደግ ነው እንግዲህ መቼም አንድ ወዳጄ ነበረና ከዚህ ከሳምንት በፊት አንድ ከከተማ የመጣ ይፈልግሃልና ሊገናኝ ይፈልግሃልና ብሎኝ ከዛ በኋላ እሱ ጋር ሄጄ ተገናኘን። እሱ ለካ እዚህ ከዘመዶቿ አካባቢ ቁጭ ብሎ እሷ ልብስ ስታጠብ ያያታል። እንዴ ይቺ ኩሪ አይደለችም እንዴ ይላል። ከዛ በኋላ በደንብ ያጣራና እውነትም ኩሪ የገብርዬ ሚስት ናት ብሎ ይህንን አይቶ ከዛ ይኸው እሱ መጥቶ ነገረኝ። እንደገና እዛ ቀጣሪዋም ሄዶ ሲነግረው አረጋግጦ ነገረው። እሺ ከዛስ? የዳሞቷ ማርያም ምስክር ትሆነኝና ይሄ ወዳጄ በቃ መጥቶ ስለኔ አኗኗር በደንብ ያውቅ ነበርና 2 ልጆች ጥላብኝ ሄዳ እነሱን ሳሳድግ ያዝን ነበር። ኩሪ እውነቱን ነው? ልጆች አለሽ? ያው ትናገሪ ድጋሚ ጥፍር ውስጥ መግባት የለም። አቤት አምላክ! ሰውን እኮ እንደው አውቀዋለሁ ማለት አይቻልም። እንደው ብቻ ቆዳውን አይተን ነው ሰው እንላለን። እና ታዲያ አሁን ምን ልታደርግ መጣ? በዳሞቷ ማርያም ልወስዳት ነው። ልወስዳት? በፍጹም አልሄድም። ዋ እንዴ አልሄድም። ቆይ ስለ እኔ ማን ጠየቀኝ? ምን ሆነሽ ነው የመጣሽ ብሎ ማን ጠየቀኝ? እንዴት ሰው በወለዳቸው ልጆች ይጨክናል? እንዴት እናት አንጀት ችሎ ልጆቹን ጥሎ ይመጣል? እኔን ጠይቃችሁኛል? ምን ሆነሽ ነው ብላችሁ ጠይቃችሁኛል? እኔ እኮ የተገፋው ሴት ነኝ። 2 ልጆቼን ቀምቶኝ በላይ ላይ ሌላ ሚስት ደርቦብኝ አግብቶ እኮ ነው ያባረረኝ። ዋት ልጆቼን ቀምቶ እኮ ነው ያባረረኝ። ያው በዳሞቷ ማርያም እምላለሁ ሰው አሳስቶኝ አገባው እንጂ እኔስ ፍቅሬ ለኩሪት ነበረ። ከዛ ተጎዳው። ኩሪዬን ደግሞ ኬት ላምጣ? እውነትህን ነው? የዳሞቷ ማርያምን እውነት ኩሪዬ በጣም ነው ደስ ያለኝ። ችግርን እንደዚህ በቀላሉ መፍታት በጣም ደስ ይላል። እንግዲህ እኔም የግጭት አፈታትና የእርቅ ዘዴ ተደምሮበት ሰላም ወርዷል። ኩሪዬ ለምን ወደ ቤት ይዘሻለች? ማለት ለእናንተም እዛ ይሻላችኋል ብዬ ነው። ይሻላት ነው። እንሂድ ገብርዬ። ሄይ ቤቶች፣ እንግዳ አለ እንዴ? ግቡ። እነሱ እኮ ሊሄዱ ነው። ኧረ እኛም ልንሄድ ነው። በቅድሙ ሀሳብ መስማማታችን ልነግራቸው ነው። በምኑ? ቲና ማስራይ በምታሰለጥነው ነው። ባሌን ለ1 ወር በነፃ ሰጥቼሻለሁ። ስልጥን አድርገሽ ትመልሽልኛለሽ። ዳሞቷ ማርያም። ኧረ ቀልዳችን ነው እንዴ? ቀልድ መሆኑንም አምናለሁ። አምኛለሁ እኮ